ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ተከበራችሁ የተወደዳችሁ የቻናላችን ቤተሰቦች እንዲሁም ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተረፍረፍ ይበል። እንግዲህ ዛሬ ደሴ ላይ ተገንተን አንድ ወንድሜ ፍራሽ ቤት ገብተን በጣም ብዙ አይነት ፍራሾች አሉ እና እነሱም በጣም አሳያችኋለሁ። ለምሳሌ የተለያዩ እኔ እንኳን ስማቸውን አላቀውም፣ ነገር ግን ቶፊቅ በእነዚህ እንዴት ነው አስኪ ወንድ እነዚህ እንዴት ነው እንትኖች ዋጋቸው አታውቁም? ጥራው እንጂ ቶፊቅ የተረታል ቶፊቅን ጥራልኝ። ቶፊቅ ዋጋው እንድነግረኝ ነው እኮ ቶፊቅ። ይሄ አሁን አለ። ይሄ በጣም የሚገርም እንትን ነው። ይሄ ዋጋው ስንት ነው? ከፈለጉ ያው አለን ካለ ወይ እንድላቸው ነው። ይሄ 14000 ይሄ የሚገርም በጣም ጥራት ያለው እቃ ነው። ይሄ ደግሞ እነዚህ ደግሞ 10000 9000 በእነዚህ 15000 ይሄ እንግዲህ 14000 ነው። ዋጋው ምንጭ ትነግረኛለህ? ይሄ 14000 ይሄ 14000 ያ 14000 ብሎናል። እንግዲህ ክብራም ቤተሰብ 10 ሺዎች እነዚህ ናቸው። ለሱ 10000 ኳሊቲ ቦንዶች ናቸው። በጣም የሚገርሙ ናቸው። ያቸው ላይ ድረስ ተስማሚ ናቸው። በጣም ያው ምቾትም አላቸው። እንግዲህ ችግር ያለበት ነው። ይሄ ደግሞ የዲስክ መንሸራት ችግር ላለበት ይሄ ጤና የሚመከር ነው። በጣም የሚገርም ነው። በጣም ጠንካራ ነው። ጥራት ያለው እቃ ነው እና በእነዚህም አሉ መፈረሻዎች እነዚህ ደግሞ አሉ። አረቢያ መጅልሶች እንካማ እንደዚህ አድርግ ያዝ ኖርማሊ እንደሱ አድርግ በቃ ላሳያችሁ። ከዚህ ቀደም ያው እኛ ወስደናቸዋል። እነዚህ ደግሞ አረቢያ መጅልስ መፈረሻ ናቸው። በጣም በሚገርም ሁኔታ ደረቅ ቦንድ የሚባሉ ናቸው። ቀለል ያሉ ናቸው። አያቸው። ዋጋቸው ስንት ነው ቶፊቅ? እነሱ 5000 ብር። እነዚህ በጣም እኔ ስገዛቸው እዛን ሰዓት 3000 ምናምን ነበር ነው የሸጠው። ጭማሪ ነው 24 ቲክነስ ስለሆነ ነው ቲክነሱ ነው። አሁን እነዚህ በእነዚህ 4000 3500 5000 አካባቢ ነው ይሄ እንትኑ ዋጋው ማለት ነው። እነዚህ ደግሞ ሌላ እነሱ 4000 እቺ ደግሞ ዋጋዋም ቲክነሱ 16 ቲክነሱ ትንሽ ሳይዛው ጠበብ ስለሚል 16 እና ያቺ ባለ 20 ናታ 24 እቺ ባለ 20 ናት። ዋጋዋ 4000 ብር ማለት ነው። እንግዲህ ቤተሰቦች እየነገርኳችሁ ከነ ዋጋው እየነገርኳችሁ ያለው ያው እናንተም ለመግዛት እንዳያዳግታችሁ እቃው የተለያየ ስፖርቶች በጣም ምቾት ያላቸው ማለት ነው። እንዳለ በቃ በህክምና የሚታዘዙ ቀስተ ዳመና ምናምን እነዚህ በህክምና ደግሞ የሚታዘዙ ካንጋሮ ምናምኖች አሉ። ካንጋሮ እነ ቀስተ ዳመና ምናምን የሚባሉ አሉ። እነሱን ደግሞ ያው ትእዛዝ ይቀበላሉ። ትእዛዝ ካላችሁ የምታዙን ከሆነ ቶፊቅ ወንድሜን በቅርብ ስለማገኘው እሱ ያው እንደኔ ሆኖ ወይም ደግሞ እኔ ታዘዛችሁ እዚያው መጥቼ ከዚህም በፊት ያው ከስተመሪ ስለነበረ በጣም በዚህ አጋጣሚ ጥሩ ወንድሜ ነው፣ ጥሩ ጓደኛዬም ነው እና የምፈልጉ ነገር ካለ ጥራት ያለው እቃ ከፈለጋችሁ እዚህ ቤት አለ። እንደገና ደግሞ ፍራሽም ትራስም ከፈለጉ አለ በየአይነት ማለት ነው። በአይነት አለ፣ ላባ ድራስ አለ። ለምሳሌ ይሄን አሁን ለሳምፕል ነው እዚህ ጋር የምናያቸው እንጂ ስቶሩ ሌላ ቦታ ነው። በጣም የሚያምርና እጅግ ማራኪ የሆነ በምቾትም የተረጋገጠ ነቀስተ ዳመና ሌሎችም በጣም ምርጥ እንትን ስላለ እዚህ ማዘዝ ከፈለጋችሁ የትራስና የአልጋ ልብስም እንዲሁም ሌሎችም እቃ ስላሉ ያሁን ምቾት ያለው በጣም ጽድት ያለ እቃ ነው። እኔ ስንት ከገዛሁት 3 አመት ምናምን ሆኖታል፣ ግን በጣም የሚገርም ነው። ምንም እንትን ጉድል ራሱ አይልም ማለት ነው። እና ቤተሰቦች ሁላችሁም እዘዙ። ቁጥሩን ከፕሮፋይል ከዲስክሪፕሽን ቦክስ ላይ አስቀምጣላችኋለሁ። ያው እንግዲህ ከዚህ ቀደም ሳዝና ስታዙ የነበራችሁ በሙሉ አሁንም ደግሞ ሼር ያደረጋችሁ ይሄን ቪዲዮ በጣም በተመጣጣኝና በሚገርም ዋጋ ነው የሚሸጥላችሁ። ለምን የተለያየ ስፖንጆች አቅራቢ ስለሆነ በሚገርም ዋጋ በጅምላም በችርቻሮም አለ። ከፈለጋችሁ በጅምላም አለ፣ ከፈለጋችሁ ደግሞ በችርቻሮም አለ። በትእዛዝ አለ፣ ልዩ ትእዛዝ አለ። ትእዛዝ ከፈለጋችሁ ደግሞ ቀጥታ ሚሞሪ አለ ደግሞ ከውስጥ ደረቅ ፍራሽ ያላችሁ ሚሞሪውም እንደዚህ በቃ ከፈለጋችሁ እስከ አዲስ አበባ ድረስ የምትፈልጉትን ፍራሽ ሊያስመጣላችሁ ሁሉ ስለሚችል ክቡራን ቤተሰቦች እዚህ ይሁን ምርጫችሁ ነው እኔ እምላችሁ ማለት ነው። የኔ ቤተሰቦች በሙሉ ሁሉ
ሌላም ደግሞ ትላንትና በሰራሁላችሁ ቪዲዮ አሁንም ይሄን ሰራሁላችሁ። ነገ ደግሞ የኤሌክትሮኒክስ ውጤቶች ወይም ደግሞ እነ ፍሪጅ፣ ቴሌቪዥን፣ ላውንደሪ ምናምን ብዙ ነገር ማሳያችሁ ነው የሚሆነው። እናንተ ብቻ አብራችሁን እየቆያችሁ ሁሉንም ነገር ካሽ ነው በቃ የምነግራችሁ። ሁሉንም ነገር ዋጋውን በቃ ለምሳሌ አሁን ቶፊቅ ነገር ዋጋውን ቀጥታ ለእናንተ ነው። የዛንም የሲሚንቶ ዋጋ የነገርኳችሁ ቀጥታ ከሰውየው እንደወረደ ነው የነገርኳችሁ ማለት ነው። እና ሁላችሁም ማዘዝ ከፈለጋችሁ ይሄን የመሰለ ግልጽ ነው ዋጋው። ፈርቅ መያዝ አይቻልም። ፊት ለፊት ነው ዋጋው። በቃ ዳይሬክትሊ ቀጥታ ነው ዋጋው። ምንም አይነት ፈርቅ ምንም አይያዝም። የምትፈልጉ ነገር ካለ ብቻ በውስጥ መስመር ጻፉልኝ። የምትፈልጉትን አይነት ጥራት ያለው ኳሊቲ የሆነ ቦንዶች ቤታቸው ያሉበት እናደርሳለን። እና ታዲያ አሉበት ድረስ የምትፈልጉበት ቦታ ድረስ እናደርሳለን። ለዚሁም ትልቁና ዋናው አገልግሎታችን የሚለይበት በዚሁ ነው። በቃ ከዚህ ቀደም ብዙ ጊዜ ሰርቻላችኋለሁ። ያው ዙሮ እንዳለመታደል ሆኖ ነገሮች ትንሽ እንትን ብለውብኝ ነበርና አሁን ወደ ሁኔታዎች ተመልሻለሁኝ። እንግዲህ እኔ እየተንቀሳቀስኩ የምሰራና እየተንቀሳቀስኩ የእናንተን ትዕዛዝ የማደርስ ነው የሚሆነው። ለዚህም ትልቁ ማስረጃው ከዚህ በፊት የነበረው ስራ ይመስክር ማለት ነው። ከ6 ወር ከ7 ወር በፊት ብዙ ስራዎች ሰርተናል ማለት ነው። ቆቦ ድረስ እየሄድን እንደዚህ ደግሞ በዚህም እስከ ምዕራብ ድረስ እየሄድን ብዙ እቃዎችን አድርሰናል። አሁንም ደግሞ የተለያዩ ጥሩ እቃዎች ስላሉን ያው እንደምታዩት ሁሉም ፍራሽ ነው። ያው እንግዲህ ሌላ ምርጫ የለንም። ምርጫችን እዚህ አለ ፍራሽ ሊሆን ይገባል። ደግሞ የምትፈልጉ ካለ ደግሞ ይኸው እዚህ ጋር ብርድ ልብስም አለ። አቶ ፊቅ የተለያዩ ብርድ ልብሶች አሉ። ኮምፎርት ብርድ ልብስ የተለያየ በኪሎ 13 ኪሎ 15 ኪሎ የሚባሉ አሉ በደረጃዎች። እነሱን ደግሞ ከፈለጋችሁ በውስጥ ብቻ መጻፍ ነው የሚጠበቅባችሁ እናንተ። አንተ አላሳያቸው እሱን ብርድ ልብስ ሳላወጣ ያው ዝም ብዬ ዋጋውንና እንትኑ እዚህ ጋር አንድ ብርድ ልብስ አለ። ቆይ ላሳያችሁ። ኮምፎርት ነው አይነት አለ ከለር አለ። ይሄም እንደምታዩት ይሄው በጣም ጽድት ያለ ኮምፎርት ነው። ዋጋ ስንት ነው ቶፊቄ? 3800 በጣም ራህማ ዋጋ ነው። 3800 ብር ብቻ ከፍላችሁ ይችን ኮምፎርት መውሰድ ትችላላችሁ። ባለ 3000ም አለ ሌሎችም ስላሉን ብቻ እናንተ እየቀረባችሁ እኛ ጋር እንድትሰሩ ወይም ደግሞ እኛ ጋር እንድታዙን ነው ፍላጎታችን። ክቡራን ቤተሰቦች እንግዲህ ደሴ ይሄን ይመስላል። ዞር እያል እናሳያችኋል ያለውን እቃ ማለት ነው። ክቡራን ቤተሰቦች አሁንም አብራችሁን ቆዩ። ክቡራን ቤተሰቦች እንግዲህ ደሴ በዚህ ልክ እናተኝ እንደምታዩት ማለት ነው። ከተማ መኖር በጣም አሪፍ ነው። በጣም እንቅስቃሴው ምኑን ታያለ። ግን አናሳ ከተማ ከኖራችሁ በጣም ጭንቅላታችሁም እየጠበበ ሁላችሁም ጠባችሁ ነው የምትቀሩት። እንግዲህ በቻላችሁት አቅም የማዳም ቅመሞች ከተማ ለመኖር ሞክሩ። እኛም ከተማ ለመኖር ፍላጎታችንን ያው እንትን ቢለንም ያግደንም እንትን እንላለን። ያው እንደምታዩት በቃ ከተማ በጣም ጽድት ያለ ነገር ነው የምታዩት። አእምሯችሁም ጽድት ብሎ ነው የሚኖረው ማለት ነው። እና ለዛሬ የነበረን ፕሮግራም በዚህ የተጠናቀቀና በቀጣይ ፕሮግራም እስከምንገናኝ አላህ ህዝነቱ ረህመቱ በረከቱ አይለያችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።